እስኪ ኤክስፐሪመንቱ ምን እንደሚመስል እንየው። ማለት ፋራዳይ እንዲሰራ ከማለት ይልቅ እንየው እስኪ። ሌትስ ሲ ይሄ ጋልቫኖሜትር ነው ኦር መልቲሜትር በሉት ኦር ቮልትሜትር በሉት ዳዝንት ማተር ቮልቴጅ ነው ሰንስ የሚያደርግልን። ስንት ነገር ነበር የጠቀስኩላችሁ ቅድም? ቢ ፕላስ ኮይል ፕላስ ሞሽን። እነዚህ ነገሮች እንያቸውና እነዚህ ነገሮች አይተን ከነዚህ ተነስተን ምን ከሰጠን እኔ ከረንት ካገኘናት ዘ ኤንድ የነዚህ ሳሜሽን። ማግኔት የት አላችሁ? ይሄው ማግኔት ይዟል ሰውየው። ኮይል የት አላችሁ? ይሄው እነዚህ ኮይሎች ግዴታ ነው። ሞሽን የት አለ? ያንቀሳቅሳል። እቺ ሞሽን ነው የምታመለክተው። እጁ አረው እንዲሁ ዝም ብሎ መያዝ ከረንት ፕሮዲስ ያደርጋል ካላችሁ አይሰራም። እንደዚህ ዝም ብሎ ማስጠጋት አይሆንም። ሙቭ ማድረግ አለባችሁ። ኦር ከረንት ሙቭ ማድረግ ማለት የሚቀለው ይሄ ነው፣ ገመድ እንዳይበጠስ እንጂ ገመዱም እንዲህ ብታደርጉት ይሰራል። ሪሌቲቭ ሞሽን የምንልበት ምክንያት ለዛ ነው። ኤዘር ማግኔቱ አንቀሳቅሱ ኦር ደግሞ ኮይሉ ማለት ነው። ስለዚህ ሞሽኑም አለ አት ዘ ኤንድ ምን ማግኘታቸው አይቀርም? ከረንት። ከረንት ግን በአይናችን አይታይም አይደለ? ሰንስ የሚያደርግልን መልቲሜትር ያስፈልጋል። ያኔ ኤች ስኬል ምን ስትሆን ታያላችሁ? ሙቭ ሲያደርግ ማለት ነው። ከየት መጣ ከረንት? ባትሪ እኮ የለም እዚህ ባይዘው። ይሄ ከረንት ከባትሪ አይደለም። ከድሮ እንደምናውቀው ባትሪ ተጠቅመን ፕላስ ማይነስ አድርገን እዚህ ጋር አምፖል እንደምናበራው አይደለም። ከባትሪማ ከረንት እንደሚፈጠር እናውቃለን። ግን እዚህ ጋር ምንም ባትሪ የለም። ከማግኔት ምን ማድረግ ይቻላል? ከማግኔት ምን መስራት ይቻላል? ከረንት። እሱ ነው ሙቭ ስታደርጉት እሱ ነው የሚያሳያችሁ። ዳይሬክሽን ቀየረው አያችሁ። አሁን ደግሞ ዳውንዋርድ፣ ቅድም አፕዋርድ ሙቭ ሲያደርገው እንዲህ ሆነች፣ ዳውንዋርድ ሲያደርገው ደግሞ ተመለሰች ማለት ከረንቱ። ይሄ ዳይሬክሽን ይታያችኋል፣ ዳውንዋርድ ከረንት፣ ይሄ ደግሞ አፕዋርድ ከረንት። እንዴት ነው? እንደዚህ ሆኖ እንደዚህ ይሆናል ማለት ነው። ለምንድን ነው የሚቀይረው? we will see። ይሄ ዳይሬክሽን ያጠናው ደግሞ ሌላ ሰው አለ። if there is no relative motion ማለት ይሄ በማባዛት እስከናያይዘው ፕላስ ፕላስ እንዲኖር ነው። ግን ማትማቲክሱ ሰንስ እንዲሰራ ማባዛት እናድርገው። ሞሽኑ ዜሮ ስታደርጉት the whole effect በዜሮ ያጣፋሏል። ሲባዛ ዜሮ ምንድነው የሚሆነው? ይሄ በሙሉ ዜሮ። አንዱ ሲቀር ከረንትም ከሌለ ቢም ከሌለ ሞሽንም ከሌለ it is ዜሮ ነው የሚሆን ማለት ነው። ኤክስፐሪመንቱ እንዴት ነው የሰራው? እንየው። he discovered electromagnetic induction። እንዴት? መጀመሪያ ሙቪንግ ማግኔት ያስፈልጋል። ቢ እየሰራ ነው። ሙቭ ማድረግም ሞሽን አለ ማለት ነው። towards a ኮይል ማለት ሶስቱም ነገሮች ጠቀሳቸው አይደለ? ሙቭ አለ፣ ሞሽን አለ፣ ማግኔት አለ፣ እንደገና ኮይል አለ። ሶስቱንም አሉ ማለት ነው። ሶስቱንም ሲኖሩ ምን አለ? ማግኔቲክ ፊልድ አለ። ሙቭ ስናደርገው ማግኔቱ አዌይ፣ ለምሳሌ ቅድም ትዋርድ ነበረች። አሁን አዌይ ስናደርገው ከረንቱ ሪቨርስ ሲሆን ኦብዘርቭ አደረገ ማለት ነው። ማግኔቱ እንደዚህ ስናንቀሳቅሰው ከረንቱ እንደዚህ ከሆነ ወደ ኋላ ስንመልሰው ደግሞ ማግኔቱ ከረንት ይሄም ዳይሬክሽን ይቀይራል ማለት ነው። ይሄን ኦብዘርቭ ያደረገ ሌላ ሰው አለ። ሌላ ሌንዝ ይባላል። ሌንዝ ስለው እናያለን። ኪፒንግ ዘ ማግኔት ስቴሽነሪ። ዋት ኢዝ ስቴሽነሪ ሚን? ኖ ሞሽን ማለት ነው። አት ሬስት ኦር ደግሞ አት ሬስት ስናደርገው ሞሽኑ ወር ስፒዱ ዜሮ ከሆነ አንዷ ዜሮ ሆነች አይደለ? ሞሽኑ ዜሮ ሲሆን ከረንት የለም። ሶስት ነገር ያስፈልጋል አልኳችሁ። ነዛም ዘ ኢንዱስድ ከረንት ነው። አሁን ደግሞ አይ ኢንዱስድ እንላታለን። ኢኤምኤፍ ኢንዱስ ይሆናል፣ ከረንትም ኢንዱስ ይሆናል። አይ ኢንዱስድ እንላትና ኢት ኢዝ ፕሮፖርሽናል ቱ ቢ ዘ ስትሬንግዝ ኦፍ ኮይል፣ የኮይሉ ብዛትም የቼንጅ የምናደርግበት ሬት ዘ ሬት ኦፍ ቼንጅ ኦፍ ማግኔቲክ ፍላክስ ኦር ማግኔቲክ ፊልድ ማለት ነው። እስክኔው አሁን ይሄ ጋልቫኖሜትር ኦር ሴንሲቲቭ አሜትር ናት። ከረንታችን ሰንስ የምታደርግ ኮይላችን እዚህ አለ፣ ማግኔት አለን፣ ሶስቱም አሉ። ኮይል አለ፣ ኮይል ሲባዛ ኦር ፕላስ ማግኔት አለ ሲባዛ ምን አለ ማለት ነው? ሞሽን። ሶስቱም አሉ። ስለዚህ ፉል ነው ይሄ ማለት ነው። ኮይል አለ፣ ማግኔት አለ፣ ሙቭ ማድረግ አለ ማለት ነው። ስናንቀሳቀሰው ምንድን ነው ከኖርዝ የሚወጣው ምኖች አሉ ብለናል? ማግኔቲክ ፊልዶች አሉ። ማግኔቲክ ፊልዶች ወደ እንደዚህ ክሎዝ ብናደርገው ያው የምናውቀው ነገር ነው። ይሄ ሙቭ ስናደርገው እንደዚህ ስናስጠጋው ከቻልን ደግሞ ክፍተቱ ትልቅ ከሆነ እናስገባዋለን። ይሄ ውስጡ ክፍተት አለው ኤሌክትሮማግኔት። ስናስገባው እና አንዴ ስናስወጣ ምንድነው የሚሆን? ማግኔቲክ ፍላክስ ነው ቻንጅ እያደረግን ያለው። ስናስጠጋው ማግኔቲክ ፍላክሱ እየጨመር ነው፣ ስናርቀው ደግሞ ምን እያደረግነው ነው? እየቀነስ ነው። ስለዚህ ፋስተር ሞሽን ራሱ ኢፌክት አለው። ቀስ አድርጎ እንደዚህ ማግኔቲክ ይሄ ኮይል አይደለ? እንደዚህ ማድረግና በፍጥነት ማንቀሳቀስ ልዩነት አለው። ቢኮዝ የተፈጠረው ይሄ ከረንት የመጣው ከምን ነው ብለናል? ከሞሽን ነው። ሞሽኑ ነው የሰራው። ለዛ
ለምሳሌ ዊንድ ፋርሞች ንፋስ ሳይኖር ሲቀር በቃ ንፋስ ከሌለ የለም ማለት ነው ከረንት። በጣም ፍጥነት ካለው ግን ብዙ ከረንት እያገኘን ነው። ስለዚህ ሞሽኑ ስፒዱ ራሱ ማተር ያደርጋል። ፋስተር ሞሽን ስትሮንገር ከረንት፣ ስሎወር ሞሽን ስለው ነው የሚሆነው። ሞር ተርንስ መጠቀም ማለት ደግሞ እዚህ ጋር ነው ያለው ማለት ነው። ስንት ነገር ነው የጠቀስነው? ኮይሉ መጨመርም ከረንት ይጨምረዋል። ሞሽኑ ፈጣን ማድረግን ከረንት ይጨምረዋል። እንደገና ማግኔቲክ ፍላክሳችሁ ቼንጅ የምታደርጉት ሬት ስትጨምሩትም ከረንት ይጨምራል ማለት ነው። እነዚህ ሶስቱንም ነበር ሪሌት ያደረግነው። ቀላል ነው። ፎርሙላው የሚያወራው ዘ ሴም ቲንግ፣ ኤክስፕላኔሽኑ የሚያወራው ሴም ቲንግ። እስካሁን እያወራን ያለውን ምንድን ነው? እስኪ በፎርሙላ እንግለጸው። we will see the induced EMF is given by number of turns because more turn ራሱ ኢፌክት ስላለው times d phi by dt ኔጌቲቭ እናስገባለን። we will see what the negative means። አሁን እናንተ ከማግኔት ከረንት እንደሚገኝ አወቃችሁ። እስኪ ቤታችሁ ላይ መስራት ሞክሩ። እስኪ ሞክሩ። ምንድነው how can you demonstrate electromagnetic induction? በጣም ፈጣን የሆነ ተማሪ ይሄ መስራት ይችላል። ዝም ብሎ መጽሐፍ ገብቶ እያነበበ 12 ፔጅ 10 ፔጅ ከሚያነብ እቺን ቢሰራት it is simple በጣም ቀለል ነው የሚልለት። እንዴት ነው? ምንድን ነበር ያልነው? ምን ያስፈልጋቸዋል? ኮይል። ምን ያስፈልጋቸዋል? ማግኔት። ምን ማድረግ አለባችሁ? ግዴታ አንዱ ላይ ሞሽን መፍጠር አለባችሁ። ያኔ ነው ምን የምታገኙት? ከረንት የምታገኙት። ሶስት ነገር ያስፈልገናል። ኮይሉን እንነሳ። ይሄ ነው። ይሄ መግዛት ትችላላችሁ። ኦር ከሆነ ነገር ማግኘት ኮፐር ዋየሮች፣ እነዚህ ኮይል አገኘን። ራይት። ሌላ ምን ያስፈልጋል ብያችሁ ነበረ? ማግኔት። እነዚህ ማግኔቶች ናቸው። እነዚህ ነጭ ማግኔት አይታችሁ ታውቃላችሁ? እነዚህ የሰዓት የሚመስሉት የሰዓት ባትሪ የሚመስሉ ማግኔት አላችሁ። አሪፍ። ምን ቀረ? ሙቭ ማድረግ። እናንተ ነው የምትፈጥሩት ሞሽኑ። አሁን ከዛ ማግኔቱ ይዛችሁ ኮይሉ ውስጥ ምን ማድረግ? ማንቀሳቀስ። ኢት ኢዝ ሲምፕል ኤንድ ኢንተረስቲንግ ባይ ዘ ወይ። ኮይሉ ክፍተት አለው አይደለ? እዛው ውስጥ ማስገባት ማስወጣት፣ እንዲህ ማድረግ። የኛ ፍጥነት እንደ ንፋስ ፍጥነት አይደለም። የኛ ፍጥነት እንደ አባይ ግድቡ ፍጥነት አይደለም። ግን ትንሽዬ ኢን ሚሊ አምፔር እንኳን ኦብዘርቭ ማድረግ እንችላለን ማለት ነው። ሙቭ አድርጉት፣ አንቀሳቅሱት። you will see this induced current deflect ስትሆን እቺ ዋየር ታያቷላችሁ ማለት እንዲድስ ስትሆን እቺ ለዲቫይስ ለሰንስ ነው የሚያስፈልጋችሁ። ምን ተጨማሪ ምን ያስፈልጋችኋል? መልቲ ሜትር ያስፈልጋችኋል ማለት መልቲ ሜትሩን አይታችሁ ኦብዘርቭ ታደርጋላችሁ። this is a simple demonstration of what electromagnetic induction at home መስራት ትችላላችሁ። ይሄን ሰርታችሁ ብታሳውቁን የሆነ ለኛ በተነገሩን ኮሜንት ላይ ኦር የሆነ ነገር ላይ ብታሳውቁን ደስ ይላል። እንደዚህ ሰርቼ እንደዚህ ሆነ አልሰራም ኦር እንደዚህ ፌል አደረገብኝ ስትሉ ያንን ነግራችኋለን፣ ምን እንደሆነ ምን ላይ ፌል እንዳደረገ ማለት ነው። ሞሽን ያስፈልጋል እንጂ ሰርታችሁ ቁጭ ብታደርጉት ራሱ ኢንዱስ አያደርግም። ሌንዝስ ለው፣ ስለ ፋራዳይ ለው ሲወራ ከሱ ጋር ተከትሎ የሚመጣ ሌንዝ የሚባል አለ። ይሄ ነው ሚስተር ሌንዝ። ምንድነው ያደረገው መሰላችሁ? ከፋራዳይ የምናውቀው ይሄ ለው አለ ኤሌክትሮማግኔቲክ ኢንዳክሽን። ግን ሌንዝ መጣና ዘ ዳይሬክሽን ኦፍ ኢንዱስድ ከረንትስ ወዴት እንበለው ነው እንጂ እኮ ከማግኔቲክ ፊልድ ምን ፕሮዲስ አድርገናል? ኦልሬዲ የምናውቀው ከረንት እና ኳንታቲቭሊ ይሄ ከከረንቱ የሚመጣው መጀመሪያ ኤኤምኤፍ ነው። ከኤኤምኤፍ ነው ከረንት የሚፈጠረው አይደለ? ከቮልቴጅ ነው ይሄ። ሶ ኢንዱስድ ኤኤምኤፍ ኢዝ ኢኳል ቱ ኤን ታይምስ ዘ ሬት ቼንጅ ኦፍ ፍላክስ ዲ ፋይ ባይ ዲቲ ማለት ሬት ማለት ነው። ዲ ማለት ሬት ኦፍ ቼንጅ ማለት ነው። ፐር ሰከንድ በአንድ ሰከንድ ውስጥ ምን ያክል ቼንጅ ያደርጋል ነው። እቺ ኔጌቲቭ ምን ትሰራለች ነው? አሁን እቺ ኔጌቲቭ ምን ትሰራለች? ይሄ ኔጌቲቭ መሆን የነገረን ሌንዝ ነው። ስለዚህ ምንድነው ያደረገው? ዘ ዳይሬክሽን ኦፍ ኢንዱስድ ከረንት ኢዝ ኢን ሳች ኤ ዌይ ዛት ቱ ኦፖዝ ዋት ይሄ የፈጠረውን ማለት ነው። ኢን ሳች ኤ ዌይ ዛት ቱ ኦፖዝ ዘ ዋት ዘ ካውዝ ኢት ፕሮዲሲንግ ኢት ማለት ነው። ይሄ ነገር ድሮ ሳነበው ለመጀመሪያ ጊዜ ስለ ሌንዝ ለው ሳነብ አነበብኩትና ግራ ገባኝ። ማለት ሰንተንሱ ረጅም ነው፣ እዚህ ያሳጥሬው ነው። ሰው ምንድነው የሚለው መሰላችሁ? ይሄ ኔጌቲቭ ሳይን እሱ ነው የነገረን። እስኪ እንያት። ይሄ ማግኔት አለ፣ ሙቭ ማድረግ አለብን፣ ሞሽን ያልነው። እዚህ ጋር ደግሞ ኮይል አለ። ሶስቱም አሉ አይደለ? ሶስቱም አሉ። ሙቭ ማድረግ ነው ስራችን። ወደ ውስጥ ሳስጠጋው እንደዚህ አይነት ከረንት ኦብዘርቭ አደረኩኝ። ከዛስ አወይ ስወስደውስ ስመልሰው ግን ከረንቱ ዳይሬክሽኑ ቀየረ። ለምን ነው የሚቀይረው መሰላችሁ? ኦፖዝ ለማድረግ ነው። እቺ ከረንት ማን ነው ክሬት ያደረጋት? እስኪ ፈጣሪዋ ብለን እናስብና
ፈጠረ ኢንፈጠር ሰንስ እና ሃይማኖት ሳይሆን ይሄን የፈጠረው ክሬት ያደረገው ማንን ነው? ይሄ ከዚህ ውስጥ ያለው ማግኔቲክ ፊልድ ኦር ማግኔቲክ ፍላክስ ማለት ነው። ልንቀይርበት ስናስብ ኖ አትቀይር እያለ ነው፣ ኦፖዝ ያደርጋል ማለት ነው። የራሱ ማግኔቲክ ፊልድ ፕሮዲስ አድርጎ ኖ ይላል። ልክ የኒውተንስ ሎው ኦፍ ኢነርሺያ እንደምንለው አትሬስት የነበረው ኦብጀክት ሬስት ይፈልጋል አይደለ? ሙቭ እያደረገ የነበረው ነው ሙቭ። ቼንጅ አንፈልግም እኛ ራሱ ኮምፎርት ዞን አይደለ የምንፈልገው፣ ብዙ ለውጥ አንፈልግም። ስራ ቀይር ስንባል ስራ ለመቀየር በጣም መከራ ነው። ስራ ፈልግ ስንባል መፈለግም ሌላ ነው። ስለዚህ ኮምፎርት ዞን እንፈልጋለን። ቼንጅ ኦፖዝ እናደርጋለን። ለውጥ በራሱ ባይዘወይ ለውጥ ራሱ ምንድን ነው? እንደ እንቅፋት ነው የምናየው። ለውጥ አንፈልግም እሱ ማለት ነው። ይሄ በዚህ ስናመጣው ቼንጅ እንዲሆነው አይፈልግም። ወደዚህ ነበር ሙቭ እያደረግን የነበረው፣ ልንመልሰው ስናስብ ኖ ይላል። ስለዚህ የፈጠረውን መቃወም ማለት ነው። ልክ ዝም ብላችሁ በሲምፕል ተርም ስታዩት ሌንዝ ስለው የሚለን ኢንዱስ የተደረገው ከረንት የፈጠረውን ይቃወማል ማለት ነው። ይሄ ባይኖር እኮ ይሄ አልተፈጠረም አይደለ? ይሄ ፈጣሪው ነው፣ ይሄ ደግሞ ተፈጣሪው ነው። ልክ እንደዛ ማለት ነው። እኛ ራሱ ፈጣሪያችን እንቃወማለን አይደለ? ህጎችን አንጠብቅም። ልክ እንደዛ ነው። ይሄ ፈጣሪውን ይቃወማል ብላችሁ ብትይዙት ሲምፕል ይሆናል። ሌንዝ ስለው የሚለን ኢንዱስ የሆነው ከረንት የፈጠረውን ማግኔቲክ ፊልድ ምን ያደርጋል? ኦፖዝ ያደርጋል ስትሉት ሲምፕል ይሆናል። What are the factors affecting induced EMF? Induced ሚል ቃል እያያችሁ ነው። induced EMF እኒ አንደኛ the strength of the magnetic field። ይሄን ሊስት ባደርግላችሁ ፎርሙላ ብጽፍላችሁ ይሻላል አይደለ? induced EMF is equal to n times the rate of n ምንድን ነው ግን? n እስካሁን አልነገርኳችሁ መሰለኝ። number of turns ማለት ነው። ኮይል ስንል አልነበረ? የኮይሉ number of turn per ታይም ማለት ነው። እቺ ናት በቃ በቀላል በሲምፕል ይሄ ዴሪቬሽን ነው። ይሄ ካልኩለስ ላይ ነው። ናምበር ኦፍ ተርን ኔጌቲቭ አለች ሌንዝ የነገረን። እንደዚህ አድርጋችሁ ፋይናል ማይነስ ማግኔቲክ ፍላክስ ኢኒሻል ኦቨር ታይም ፋይናል ማይነስ እንደዚህ ማድረግም እኮ ይቻላል። እንደምታውቁት ነው። ልክ ከረንት አክሲለሬሽን ብለን ፋይናል ቬሎሲቲ ማይነስ ኢኒሻል ኦቨር ታይም ቼንጅ እንደምንለው ማለት ግን ጀነራል ተርሙ ዲፋይ ባይ ዲቲ ተብሎ ነው የሚጻፍ። ሬት ኦፍ ቼንጅ ማለት ስትሬንግዝ ኦፍ ማግኔቲክ ፊልድ ይኸው፣ ስፒድ ኦፍ ሞሽን ሪላቲቭ ሞሽኑ፣ ናምበር ኦፍ ተርንስ ኤን እና ኤሪያ ኦፍ ዘ ኮይል ማለት እነዚህ ሁሉ አፌክት ያደርጉታል። ስለዚህ አንድ ጥያቄ እንስራና ኤሌክትሮማግኔቲክ ኢንዳክሽን ላይ ያለ ነው። ሁለት ፎርሙላ ለጻፍላችሁ የትኛው እንደሆነ ትመርጣላችሁ ማለት ነው። አንደኛ ምን ብለን ነበረ? ዘ ፍላክስ ፓሲንግ ስሩ ኤሪያ ምንድን ነበር ያልነው? ቢ ታይምስ ኤ ታይምስ ኮዝ ቴታ። እቺ ቴታ ግን ቢትዊን ማና ማን መሆን አለበት? ቢትዊን ቢ ኤንድ ኖርማል ቱ ዘ ኤሪያ። እቺ በጣም በጥንቃቄ የምትፈልግ ነገር ናት። ቢኮዝ ዊዝ ዘ ፕሌን ካለ ከፕሌኑ ጋር ካለ ያኔ ሳይን ቴታ የምንወስድበት ጊዜ አለ። እንዴ ይሄ እኮ ፎርሙላ ኮዝ ነው የሚል እንዴት ነው ሳይን የምንጠቀመው እንዳትሉ። ለምሳሌ በእነዚህ መካከል ያለ አንግል 60 ዲግሪ ከሆነ በፕሌኑ ጋር ስንት ነው የሚሆን ማለት ነው? 30 ዲግሪ። ላሳያችሁ። ይሄ ኤሪያ ነው፣ ይሄ ደግሞ ኖርማሉ ነው። ይሄ ለፊልድ ልጠቀምበት ስለሆነ ይሄ ኖርማል ብሉት። ምክንያቱም ኖርማል ማለት 90 ዲግሪ ነው እንደምታውቁት። ለኤሪያ ኖርማል ማለት ለምሳሌ ኖርማል ፎርስ ስንል ምንድን ነበር ስናደርግ የነበረው? ለዚህ ሰርፌስ ኖርማል የሆነው እንደዚህ አድርገን አይደለ? ፎርስ ኖርማል ምንለው ለኤሪያው ምን 90 ዲግሪ። ሴም ቲንግ ይሄ ኤሪያ ነው። ለኤሪያ ኖርማል የሆነ ቬክተር ሳሉት ሲባሉ 90 ዲግሪ ነው። ይሄና ይሄ 90 ዲግሪ ናቸው። ይሄ ላድርገው አሁን this one is normal, this one is area። አሁን ፊልድ ላምጣ። ፊልድ ሳስገባ ለዚህ ፐርፐንዲኩላር ሳደርገው ማክሲመም ፔኔትሬሽን ታገኛላችሁ። እንደዚህ ካደረኩት ግን ፔኔትሬት ያደረገ ይሄ ኤሪያ በስቶ ያለፈ ምን የለም፣ ማግኔቲክ ፊልድ የለም። እነዚህ ማግኔቲክ ፊልድ ናቸው። አታን አንግል ሲሆን ግን አሁን ይዩት፣ አታን አንግል ለኤሪያው ይዩት፣ ለኤሪያው እንደዚህ ሳደርገው if this is the area እንደዚህ አድርጌ ፔኔትሬት አድርጎ ሲያልፍ ከዚህ ጋር የሰራው አንግል ላሳያችሁ። ከፕሌኑ ጋር 30 ዲግሪ ኦል 60 ዲግሪ ልበለው ለምሳሌ። ከዛስ ከኖርማል ጋር ስንት ይሰራል ማለት ነው? ከኖርማል ጋር ስንት ይሰራል? 30 ዲግሪ። እቺ 30 ትሆንና ከኖርማሉ ጋር እንደዚህ ይሆናል። ይሄ ፐርፐንዲኩላር ነው። ስለዚህ ከፕሌን ጋር 30 ዲግሪ፣ ከፕሌኑ ጋር 60 ዲግሪ፣ ከኖርማሉ ጋር ግን 30 ዲግሪ የምትወስድበት ጊዜ አለ ማለት ነው። ሌላ ፎርሙላ የትኛው ነበር ልነግራችሁ ያሰብኩት? EMF induced is equal to the negative of ይሄ ነበር የጻፍነው አይደለ? number of turns times d phi by dt rate of change of flux።
አሁን ከዚህ ግን የሆነች ሰርክላር ሉፕ ማግኔቲክ ፊልድ ላይ ተቀምጣለች አለ። ሬዲያሱ ሰጥቶናል 2 ኦቨር እንደዚህ አድርገን ኦኬ ኦቨር ስላደረኩት ሜትር። ከዚህ ቀጥታ ወደ ኤሪያ ሄዱ። ሰርኩላር ስላለኝ ፓይ ታይምስ ሬዲያስ ስኩዌር ያስፈልገኛል። ፓይ ብዬ ሬዲያስ ስንት ነው? 0.2 ኦር ስታባዙት ስኩዌር ስታደርጉት እንደዚህ ነው አይደለ? ይሄ ይሆናል። ስኩዌር አድርጋችሁ 2 ስኩዌር ሲሆን 4 10 ስኩዌር ሲሆን 1 ሜትር ስኩዌር። ስለዚህ 4 ፓይ ኦቨር 100 ምን ሜትር ስኩዌር ይሆናል። ማግኔቲክ ፊልዱ ሰጥቶኛል ቢ 1.5 ተስላ ነው። ፓራሌል ነው አለ። አሁን ቃሉ አያችሁ ማናቸው ፓራሌል ሲናገር ከኖርማል ቱ ዘ ፕሌን እነዚህ ምንድናቸው አለ ፓራሌል ስላለ ለአሁን ምን ልበለው 90 ዲግሪ ይሄኛው ደግሞ 0 ዲግሪ ይሆናል። ስለዚህ 90 የትኛው ነው የምወስደው? ፓራሌል ማለት 0 ነው አይደለ? ይሄ 0 ይሄ 90 ፓራሌል። this one is normal this one is magnetic field በመካከላቸው ያለ አንግል ስንት ነው ማለት ነው? 0 ዲግሪ cos of 0 ደግሞ 1 ነው ማለት ነው። ከሁለቱም ፎርሙላ የትኛው ልምረጥ? ይሄኛው ያስፈልገኝም ምክንያቱም ኤምኤፍ ኢንዱስድ ሚል ቃል አይታየኝም። ናምበር ኦፍ ተርንስ ሚል የለም። ናምበር ኦፍ ተርን 1 እንኳን ብንወስድ አንድ ኮይል እንኳን ብንወስድ ስለ ሬት ኦፍ ቼንጅ ኦፍ ፍላክስ የተወራ ነገር የለም ማለት ነው። የትኛው ያስፈልገኛል? እቺ ብቻ። ስንት ፍላክስ ያስፈልገኛል? ይሄ ለማወቅ ይሄና ይሄ ያስፈልገኛል። the flux produced is given by እንልና ቢ ስንት ቢ ነው ያለኝ? 1.5 ማለት 3/2 ልበለው ሲባዛ ኤሪያ ስንት መጣልኝ? ኤሪያ 4 ፓይ ኦቨር 10 ሜትር ስኩዌር። ይሄኛው ተስላ ይሄኛው ደግሞ ሜትር ስኩዌር። ስንት ቀረኝ? ኮዝ ቴታ ኮዝ ኦፍ 0 ነው 1 ነው የምታውቁት ማለት ነው። ከዚህ ሲምፕሊፋይ ማድረግ ትችላላችሁ በ2 ፓይ 6 ፓይ ኦቨር 10 ተስላ ሜትር ስኩዌር። this is flux I think የዚህ ዩኒት አንዳንድ መጽሐፍ ላይ ዌበር የሚለው ይመስለኛል ዌበር። ስለዚህ ቁጥሩ ይሄ ነው 0.6 ታይምስ ፓይ ተስላ ሜትር ስኩዌር። ይሄን ያክል ምንድነው ያለው ማለት ነው? ካልኩሌት ዘ ማግኔቲክ ፍላክስ። ይሄን ያክል ፍላክስ ያልፋል በዚህ ኤሪያ ማለት